Hello guys, how are you? Are you fine? Okay, today I'm going to teach you about type of verbs. የቨርብ አይነቶች እናያለን ዛሬ። ቨርብ ማለት ምን ማለት ነው? በደንብ ታውቃላችሁ። ለእናንተ አዲስ አይደለም። ቨርብ ማለት ነገሮች ሁሉ የማሰሪያ አንቀጽ መሆኑ ነው። አንቀጽ ቨርብ ወይ ደግሞ ግስ ብለን የምንጠራው ማለት ነው። ቨርብ can be categorized into several types. ቨርብ ከብዙ አይነቶች ይመደባል። እነሱ ደግሞ ሳም ከነሱ የተወሰኑ እንጥቀስና ምን ናቸው ብለን ከዛ ግን ዛሬ የምናያቸው አክሽን ቨርብ፣ ስቴት ቨርብ ኤንድ ሊንክድ ቨርብ በበለጠ እናያለን ማለት ነው። ግን ታይፖች ቨርብ ዋናዎቹ ግን አሁን እዘርዘራቸዋለሁ። some of these are action verb, link verb, linking verbs, auxiliary verbs, modal verbs, regular verbs, irregular verbs, transitive verb, intransitive verb and phrasal verbs. These are the main verbs. እነዚህ ዋና verb የሚባሉ ናቸው። ዋና verb የሚባሉ ናቸው። ስለዚህ እነዚህ እንደዚህ ካደረግን type of verb based on the action and state verb and linked verb ደግሞ ዛሬ እናያለን ማለት ነው። action verb ምን ማለት ነው? state verb ማለት ምን ማለት ነው? እንደገና linked verb ማለት ምን ማለት ነው እናያለን ማለት ነው ዛሬ። አሁን ወደ አንደኛው እንሻገር። action verb tells what the subject of sentence is does. አሁን ምንድነው የምነግረን? አንድ ሳብጀክት ወይ ደግሞ ድርጊት አድራጊ የሚያደርገው ነገር እንደ ማሰሪያ አንቀጽ ሆኖ ያገለግላል። ምን action verb ወይ ደግሞ የተግባር verb የተግባር action verb ወይ ነው ግስ ሆኖ ያገለግላል ማለት ነው። ወይ ደግሞ an action verb is a word that shows action በቃ የተግባሩ ያሳያል። አንድ ነገር ድርጊት አለ። ያን ድርጊት እንቅስቃሴ ምን አይነት ድርጊት ተደረገ የሚል ነገር ያሳየናል ማለት ነው። ኦኬ for example everyone eats lunch አለ። everyone eats lunch ካለ እያንዳንዱ ሰው ምሳው ይበላል ወይ ደግሞ እንጀራ ይበላል ይላል። everyone eats lunch እዚህ ላይ eats የሚለው አክሽን ቨርብ ነው። አክሽኑ ነው የሚያሳየው። መብላት የሚባለው አክሽን ወይ ደግሞ ተግባር ያሳያል ማለት ነው። ስለዚህ እያንዳንዱ ሰው ምሳው ይበላል ብሎ አክሽኑ ያሳያል። እያንዳንዱ የሚለው ሳብጀክቱ ነው ወይ ደግሞ ድርጊት አድራጊ ነው። ስለዚህ eats የሚለው ደግሞ ተግባሩ ወይ ደግሞ ድርጊቱ ነው። ይህ የሚያሳየው አክሽን ቨርብ መሆኑ ነው። ላንች ማለት ደግሞ ኦብጀክት ወይ ደግሞ ድርጊት ተቀባዩ ነው ማለት ነው። ስለዚህ everyone eats lunch የሚያሳየው eats አክሽን ቨርብ ያሳያል ማለት ነው። ሁለተኛው ኤግዛምፕል I buy a bread አለ። አሁን I buy a bread ማለት እኔ ዳቦ እገዛለሁ ይላል። ሁሌ እገዛለሁ ሲምፕል ፕሬዘንት ቴንስ ነው አይደል? እገዛለሁ። ስለዚህ buy indicates what the action verb ያሳያል ማለት ነው። buy የሚለው verb ነው። verb የታይፕ verb ወይ ደግሞ የverb አይነት ደግሞ action ነው ማለት ነው። ስለዚህ እኔ ዳቦ እገዛለሁ ይላል። እገዛለሁ የሚል አክሽኑ ነው ወይ ደግሞ ተግባሩ የሱ ተግባር ነው የሚያሳየን ያለው ማለት ነው። ተግባሩ ምን እንደሆነ ያሳየናል ይህ verb። ስለዚህ verb ከሌለው ማንም አረፍተ ነገር መስራት አንችልም። verb የሁሉም ነገር አረፍተ ነገር ማሰሪያ ሆኖ ያገለግላል ማለት ነው። እንደ የተማርነው አማርኛ ላይ አረፍተ ነገር እንላለን። አረፍተ ነገር ማሰሪያ አንቀጽ ከሌለው ያን አረፍተ ነገር የተሟላ ሆኖ አይችልም ማለት ነው። ኦኬ ወደ ሶስተኛው ኤግዛምፕል ስንሄድ she reads a book አለ። this indicates she reads a book። አሁን she ሳብጀክት ነው። reads የሚለው ደግሞ አክሽን ቨርብ ነው። ቨርብ ነው። የቨርብ አይነቱ ደግሞ አክሽን ነው። ስለዚህ a book ማለት ኦብጀክት ነው ወይ ደግሞ ድርጊት ተቀባይ ነው። ስለዚህ ይህ ሴንተንስ ምንድነው የሚያሳየን? አክሽን ቨርብ እንዳለው ያሳየናል። እሷ መጽሐፍ ታነባለች ይላል። እሷ መጽሐፍ ታነባለች የሚለው ነገር ያሳያል። reads የሚለው አክሽን ቨርብ ወይ ደግሞ የተግባሩ ነገር ነው የሚያሳየው ያለው ማለት ነው። እሷ ምን እንዳደረገች ያሳየናል ማለት ነው። ወይ ደግሞ እሷ ምን እንደምታደርግ ያሳየናል ማለት ነው። ኦኬ ወደ አራተኛው ኤግዛምፕል ስንሄድ ደግሞ I do my homework አለ። I do my homework indicates what do አሁን ተግባር ነው የሚያሳየው። አክሽን ቨርብ ነው ወይ ደግሞ ቨርብ ነው። የቨርብ አይነቱ ደግሞ አክሽን ነው።
ስለዚህ I do my homework ማለት የቤት ስራዬ እሰራለሁ ይላል ስለዚህ do የሱ እንቅስቃሴ ወይ ደግሞ ተግባሩ ያሳየናል ምን አይነት ተግባር እንደሚያደርግ ያሳየናል ማለት ነው ስለዚህ I do my homework ማለት do indicates the action verb ስለዚህ I እኔ የቤት ስራዬ እሰራለሁ ይላል ኦኬ ወደ አምስተኛው ኤግዛምፕል ስንሄድ ደግሞ he brings his book to school ይላል he bring his book to school he bring his book to school ማለት bring የሚለው አክሽን ቨርብ ነው ምን አደረገ እሱ መጽሐፉ ይዞት መጣ ወደ ትምህርት ቤት የሚል ትርጉም አለው መጽሐፉ ይዞት ይመጣል ወደ ስኩል እሱ መጽሐፉ ወደ ትምህርት ቤት ሲመጣ ይዞት ይመጣል ስለዚህ ተግባሩ የሱ ምንድነው bring የሚለው ነገር therefore bring indicates the action verb okay bring indicates the action verb it indicates what he bring his book to school እሱ መጽሐፉ ወደ ትምህርት ቤት ይዞት ነው የሚመጣው ስለዚህ የሱ ተግባር ምንድነው bring ማምጣት ነው ይዞት መምጣት ተግባሩ የሱ ነው ይላል ስለዚህ this indicates what the action verb okay ይሄ action verb ምን እንደሆነ ካየን አሁን action verb ከሚባሉ አንዳንድ ግሶች ወይ ደግሞ አንዳንድ ወርዶች እንየ words like buy bring go drink come make etc are some example of what action verb ናቸው ማለት ነው action verb አብዛኛው ቨርቦች action verb ናቸው ግን ከነሱ የተወሰኑ እነዚህ ኤግዛምፕሎች ናቸው ማለት ነው እነዚህ ከሴንቴንስ ያስገባችሁ ራሳችሁ የሆነ አረፍተ ነገር መመስረት ትችላላችሁ እያያችሁ ማለት ነው ስለዚህ ለኤግዛምፕል የሆነ ነገር ተግባር ወይ ደግሞ ድርጊት ያለው ነገር ከሆነ action verb ይባላል ማለት ነው ኦኬ some action verbs shows actions that happening mentally in the mind ይላል አሁን አንዳንዶቹ ደግሞ ተግባር የላቸው ግን በማይንዳችን የቀረጽነው እንደ አክሽን አድርገን የምንወስደው ነገሮች ደግሞ አሉ like የሚለው think enjoy are examples of mentally action verbs okay mentally ወይ ደግሞ የማይንድ በማይንዳችን ቀርጸን የምንወስደው አክሽን ቨርብ ናቸው ማለት ነው ስለዚህ ቨርብ ማለት ባይ ዘ ወይ አክሽን ቨርብ ማለት ምን ማለት ነው ፊዚካሊ ኦር ሜንታሊ አክሽን ነው ብለናል ባይ ዘ ወይ ፊዚካሊ ኦር ሜንታሊ የሚደረግ ድርጊት ነው ማለት ነው እሺ for example the family enjoys their lunch ይላል enjoys አሁን the family enjoys their lunch ማለት አክሽኑ enjoys ማለት የሆነ እየተዝናኑ ነው በቃ እየተዝናኑ እየበሉት ነው ምንድነው ምሳቸው ወይ ደግሞ ምሳ እየበሉ ነው ፋሚሊዎቹ ወይ ደግሞ እነዚህ ቤተሰብ በቃ እየተዝናኑ እየበሉ ነው ላንቻቸው ይላል በአይነ ህልና ቀርጸ የምታደርገው ነገር ማለት ነው አክሽን ማለት ነው ሜንታሊ አክሽን ነው ማለት ነው እሺ ስለዚህ አክሽን ቨርብ ይህ ካል ብዙ አክሽን ቨርብ እየሰራችሁ ምን እንደሆነ አክሽን ቨርብ ኮንሶልቱ እየተረዳችሁ እንደሆነ ግን ተስፋ አደርጋለሁ ኦኬ አሁን ወደ state verb እንሄዳለን state verb what does this mean state verb means okay state verbs no physical action or progressing tense የለውም no physical action ፊዚካሊያው የሆነ አክሽን የለውም progressing የሆነ ተግባርም የለውም ምንድነው ታዲያ it describes about emotion mental state preference sense appearance and possession አሁን mental state ማለት የአእምሮ state በቃ የአእምሮ ሁኔታ ያሰረዳል preference ወይ ደግሞ ምርጫ ምን አይነት ምርጫ እንዳለብህ ያሳያል sense ወይ ደግሞ የአምስቱ ስሜት ህዋሳችን ተጠቅመን ምናደርገው ተግባር ማለት ነው appearance ወይ ደግሞ ፊዚካላዊ appearance and possession ወይ ደግሞ የዋንነት የሚያሳይ ዋንነት ወይ ደግሞ የኔ ነው ብለም የምታሳየው ነገር እነዚህ ስቴት ቨርቦች ይባላሉ ስቴት ቨርብ ይባላሉ እነዚህ የራሳቸው የሆነ ወርድ አላቸው ምን ተጠቅምባቸው ማለት ነው ሴንቴንስ ላይ አስገብተን እነሱ ደግሞ ምንድናቸው የሚለው አክሽን አያሳዩም የሆነ ነገር ተግባር አያሳዩም ምንድነው የሚያሳዩት ስቴቱ ወይ ደግሞ ሁኔታው ወይ ደግሞ ተግባሩ ኢሞሽናሉ ሐሳቡ ምን እንደሆነ ያሳያሉ ማለት ነው ኦኬ ኤግዛምፕል አበበ ላብስ ባናና አለ አሁን ለምሳሌ ባናና ይወዳል አበበ ባናና ይወዳል ተግባር ነው እንዴ ተግባር አይደለም
አበበ ባናና ይወዳል ወይ ደግሞ ሙዝ ይወዳል ይላል ሙዝ ይወዳል ማለት ተግብሯል ሙዝ እንደዚህ አደረገው ማለት አይደለም ምን አይደለ ታዲያ ዋንነቱ ነው ወይ ደግሞ ስሜቱ ነው ሁኔታው ነው የገለጸው የሱ ሁኔታ የሱ ምን ይገልጻል ማለት ነው ኢሞሽኑ ነው የሚገልጸው ያለው ኢሞሽኑ ውስጣዊ ኢሞሽን ይገልጻል ማለት ነው ስለዚህ አበበ ላብስ ባናና ማለት ኢሞሽን ወይ ደግሞ የውስጣዊ ኢሞሽኑ ያሳያል ማለት ነው they agree with you አለ ሜንታሊ ነው አግሪ እነሱ ተስማሙ ማን ጋር ተስማሙ አንተ ጋር ተስማሙ ይላል they agree with you ሜንታሊ ሲቹዌሽን ነው የሚያሳየው ማለት ነው እሱ በመንታል ወይ ደግሞ ሁኔታው ውስጣው ሁኔታ አንተ ጋር እንደተስማማ ነው እየነገረን ያለው እንጂ አክሽኑ ወይ ደግሞ የተግባሩ ተግባር አይደለም ስለዚህ እነዚህ ስቴት ቨርብ ይባላሉ ማለት ነው ኤግዛምፕል 3 I heard music አለ ሲኒሱ ነው ወይ ደግሞ ውስጣዊ ሲኒሱ ስሜቱ ተጠቅሞ የጆሮው ስሜት ተጠቅሞ ሙዚቃ ወይ ደግሞ ዘፈን ሰማሁ እያለ ነው ሰማሁ ስሜቱ ነው እየገለጸ ያለው ወይ ደግሞ ሲኒሱ እየገለጸ ያለው ማለት ነው I heard ሙዚቃ አለ ሙዚቃ ሰማሁ አለ ሙዚቃ ሰማሁ እያለ ነው ኦኬ ሲኒሱ ያሳያል ስለዚህ ስቴት ቨርብ ነው ማለት ነው አራተኛው ኤግዛምፕል they have a new car አለ ፖዚሽን ነው የሚያሳየው ይሄ they have ሚለው ምንድነው የሚያሳየው ተግባር ሳይሆንስ ሃለዋት ወይ ደግሞ ምን እንዳለው ነው እያሳየ ያለው ማለት ነው ምን እንዳለው ተግባሩ አይደለም የሚያሳየው ያለው ስለዚህ they have a new car ማለት አዲስ መኪና አላቸው ይላል ፖዚሽን ያሳያል this indicates about the position okay the position state verb okay position is a state verb so it indicates what about the state verb okay word like love hate like agree believe went wish need smell hear taste appear have belong etc are some example of what state verb ናቸው ማለት ነው እነዚህ ወርዶች state verb ተብሎ ይጠራሉ ምክንያቱ አክሽን አያሳዩም ምንድነው የሚያሳዩ ስሜት ወይ ደግሞ ኢሞሽን ወይ ደግሞ ሃለዋት ወይ ደግሞ ምን እንዳለ ነው የሚያሳዩ ማለት ነው እሺ ስለዚህ የስቴት ቨርብ እና የአክሽን ቨርብ ምን አይነት ልዩነት እንዳላቸው እያያችሁ እንደሆነ ተስፋ አደርጋለሁ ኦኬ አሁን እንይ ደግሞ not action verb can be used as action verb አሁን አንዳንዴ not action verb የሆኑ ወይ ደግሞ state verb ወደ action verb አድርገን ደግሞ መጠቀም እንችላለን ለምሳሌ I am having lunch አለ አሁን have ማለት ስለ ዋንነት ወይ ደግሞ ስለ ባለቤትነት ያሳያል አይደለ እዚህ ላይ ግን ባለቤትነት አይደለም የሚያሳየው እደ ተግባር ነው I'm having a lunch now ማለት ምሳ እየበላን ነው eating lunch እያደረጉ ማለት ነው የሚያሳየው ስለዚህ eating ወይ ደግሞ ተግባር እየተገበሩ ምሳው እየበሉ መሆኑ ነው am አስገብተን ወደ ሌላ ትርጉም ቀይረን አክሽን ቨርብ ማድረግ እንችላለን ማለት ነው ስቴት ቨርብ የነበረው ምክንያቱ ያን ተፈጥራዊ ሂደቱ ስቶ ወደ ሌላ ደግሞ ትርጉም ሲተረጎም ማለት ነው እሺ I'm having a lunch ማለት ምሳ እየበላን ነው ማለት ነው I'm having lunch now eating እያደረግን ነው ማለት ነው ወይ ደግሞ በሌላ ባለ ሁለተኛ we are having fun ማለት experience ወይ ደግሞ experience funny ማለት funny በቃ እየተዝናናን ነው ተግባራቸው ነው ተግባራቸው ምንድነው መዝናናት እያደረጉ መሆኑ ያሳያል we are having fun ማለት እየተዝናናን ነው ብሎ ይናገራል ማለት ነው ኦኬ ሶስተኛ I'm thinking about going to that movies ይላል I'm thinking about going to that movies ወደዛ ሞቪ ሄደን ምን እንደምናደርግ እያሰብን ነው እየተተገበርን ነው ተግባሩ እያደገበርን ነው በቅርጽው በአእምሯቸው የአእምሮ አክሽን ማለት ነው የሚያሳየው ማለት ነው ስለዚህ I'm thinking about going to that movies ተግባሩ ምንድነው የሚያደርጉት ያሉት ቲንኪንግ እያደረጉ ማለት ነው ተግባሩ እያሰቡ ነው ወደዛ ሙቪንግ ሄዶ ወይ ደግሞ ፊልም ሄዶ ምን እንደሚያዩትና ምን እንደሚሆነ ቀርጸው እያሰቡ ነው ተግባሩ እያደረጉ ነው ማለት ነው ስለዚህ የአእምሮ ተግባር የሚባለው ነገር ማለት ነው አሁን ወደ ሶስተኛው ቨርብ እንሄድ ሊንኪንግ ቨርብስ ማለት ምን ማለት ነው በደንብ እዩት እስኪ ይሄ ደግሞ በጣም ሀርፍ የሆነ ነው ቨርብ ናቸው ግን አክሽን አይደሉም
ምንድነው አንዱ አረፍተ ሐረግ ወይ ደግሞ አንዱ ክሎዝ ከሌላኛው ክሎዝ ጠምረው ወይ ደግሞ አገናኝቶ ትርጉም እንዲኖረው የሚያደርጉ ናቸው ማለት ነው linking verbs like the subject of the sentence to describe word or to other information about the subject ይላል ስለ ሳብጀክቱ ምን እንደሆነ የሚያሳዩ ናቸው ማለት ነው linking the subject of the sentence to describe word በቃ ወርዱ ምን እንደሆነ ገለጻ የሚያደርጉ ናቸው ገለጻ የሚያደርገው ለሳብጀክቱ ምን አይነት ገለጻ እንደሚያደርግለት የሚያሳጋግሩ ጌሶች ናቸው ማለት ነው እነዚህ ሊንክ ቨርቦች ማለት ሊንክ ከስሙ እንደሚጠቅሰው ወይ ደግሞ እንደሚነግረን ሊንክ የሚያያይዙ ናቸው ማለት ነው ማን ከማን ያያያዙ ሳብጀክቱ ከዲስክራይብ የሚያደርገው ሌላ ሐረጉ ያገናኛሉ ማለት ነው ሊንክ ቨርብ ማለት ስለዚህ አክሽን ነገር የላቸውም ኤግዛምፕል ስናየው ኤግዛምፕል ተደግፈን ስናየው ደግሞ በደንብ ይረዳቸዋል ምክንያቱም ሁሌ የምንጠቀመው ነገር ነው እንደዚህ ስትለው ደግሞ አሃ ይሄ ነው እንዴ ብለ ራስ የምትረዳው ነገር ስለሆነ በደንብ እዩት ኦኬ ኤግዛምፕል 1 the dog is sleepy the dog is sleepy አሁን ዶግ አለ አንድ ሳብጀክት ሆነ ተግባር የሚተገብር ስሊፒ ማለት ደግሞ የዶጉ ምን እንደሆነ የሚገልጽ ነገር አለ ስለዚህ እዚህ ላይ ሊንክ ቨርብ ሆኖ የሚያገለግል ማን ነው is የሚለው ነገር ማለት ነው is የሚል ግስ አለ ስለዚህ the dog is sleepy ውሻው ተኝቷል ይላል ውሻው ተኝቷል ውሻው ተኝቷል ስለዚህ ውሻው ምን እንደሆነ የሚያሳይ ገላጺ ወይ ደግሞ ገላጭ ነገር አለ እሱም ለመሰጋገር የሚያገለግል ቨርብ ደግሞ ወይ ደግሞ ግስ ደግሞ አለ ምን is የሚል ነገር ማለት ነው ስለዚህ is a linked verbs ኦኬ አሁን is እንደ አጋዥ ቨርብ ሆኖ የሚያገለግላል እዚህ ግን ራሱ ችሎ እንደ linked verb ሆኖ ነው የሚያገለግለው ያለው ማለት ነው ኦኬ ወደ ሁለተኛው ኤግዛምፕል ስንሄድ ደግሞ we were excited we ምን ሆነን ነበር እኛ ሳብጀክት ነን አሁን ምን ሆነን ነበር የሚለው ነገር ደግሞ እናያለን we were excited ማለት እኛ በጣም የሆነ ነገር ስለዚህ we are exciting ማለት በጉጉት ነው ያየነው በቃ ተጓጉተናል የሚል ነገር አለው ጓጉተናል በቃ በቀልቢ እያየነው ነው ነገሮቹ ምን እንደሆነ በቃ አስደስተናል የሚል ነገር የሚያስደስት ነው ወይስ ምንድነው ብሎ excited አድርጎት ሲያዩ በጉጉት የሚታይ ነገር አድርገውናል ማለት ስለዚህ እዚህ ላይ we ሳብጀክት አለ where የሚለው ሊንኪንግ ቨርብ አለ excited የሚለው ደግሞ አለ ገላጭ ማለት ነው ስለዚህ where የሚለው ሊንክድ ቨርብ ነው ማለት ነው ወደ ሶስተኛ ኤግዛምፕል he is happy አለ አሁን እሱ ደስተኛ ነው በቃ happy he is happy እሱ አለ ሳብጀክት is የሚለው ሊንክድ ቨርብ አለ happy የሚለው ደግሞ ገላጭ አለ ምን ሆነ እሱ ደስተኛ ማለት ነው ደስተኛ ሆነ የሚለው ሊንክ ወይ ደግሞ አገናኛቸው ማለት ነው አገናኝተዋል ኢ ቨርብ ማለት ነው ወደ አምስተኛው ኤግዛምፕል ሲነድ she looks tired አለ እዚህ ላይ በደንብ tired የሚለው ገላጭ ነው አይደለ እሷ ስታያት ደክማ ትመስላለች የደከመች ትመስላለች ይያለ ነው እሷ ስታያት የደከመች ትመስላለች she looks tired ስለዚህ looks የሚለው ሊንክድ ቨርብ ነው ማለት ነው ስለዚህ እነዚህ ሊንክ ቨርብ ምን እንደሆነ እያያችሁ ነው ሊንክ ማለት አንድ ሳብጀክት አለ ሳብጀክቱ ከሌላ ገላጭ አካላች ወይ ደግሞ ከሌላ ሐረግ የሚያገናኝ ነገር ነው ብያችኋለሁ እሺ ስለዚህ እነዚህ ኤግዛምፕሎች ሲሆኑ word likes is are was were been and also feel look smell sound it is are some example of what linked verbs ወይ ደግሞ አገናኝ የሆኑ ጊሶች ናቸው ብለን እንጠራቸዋለን ማለት ነው አንድ ሳብጀክት ወይ ደግሞ አንድ ድርጊት አድራጊ ከሌላ የሚገልጸው ነገር የሚያገናኙ ቨርቦች ናቸው አክሽን አያሳዩም እዚህ ላይ ምንም ክንውን የሆነ ነገር አያሳዩም ምንድነው የሚያሳዩ የሆነ ነገር አለ እሱ ምን እንደሆነ የሚገልጽ ነገር አለ እሱ ሁለቱም የሚያገናኝ ወይ ደግሞ እንደ ድልድ ሆኖ የሚያገለግል ግስ ነው ማለት ነው ድልድ ሆኖ የሚያገለግል ግስ ነው ስለዚህ ሊንክድ ቨርብ ምን እንደሆነ ተረድታችኋል አክሽን ቨርብ ማለትስ ምን እንደሆነ ተረድታችኋል እሺ ስቴት ቨርብስ ምን እንደሆነ ተረድታችኋል ሊንክድ ቨርብስ በደንብ ተረድታችሁ እንደሆነ ተስፋ አደርጋለሁ ከተረዳችሁ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ thank you very much